ሰላም ተነስተልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው ቪዲዮን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን ክፍል ደግሞ የኤስቴቫኦንና የቼልሲን ጉዳይ የምንመለከት ይሆናል ማለት ነው። እንግዲህ በቼልሲ በኩል በተለይም ደግሞ ያለፉትን ሳምንታትና ያለፉትን ጊዜያት ጥሩ የሚባል ድባብና ጥሩ የሚባል ጊዜን ያላሳለፉባቸውን ሳምንታት ተመልክተናል። በፕሪሚየር ሊጉ በኒውካስልና በኤቨርተን የተሸነፉባቸው ጨዋታዎች እንዲሁ ደግሞ በቻምፒየንስ ሊግ በፒኤስጂ በተከታታይ ተሸንፈው ከቻምፒየንስ ሊግ ውድድር የተሰናበቱበት ወቅት ለቼልሲ ደጋፊዎች ጥሩ የማይባል ጊዜ ነበር። ከዚህ በተጨማሪ ደግሞ የሬሲ ጄምስ ጉዳት እንዲሁ ደግሞ ኤንዞ ፈርናንዴዝ ሰጠ የተባለው አስተያየትና ከቼልሲ ስብስብ ውጪ የመደረጉ ነገር በቼልሲ በኩል ጥሩ ንፋስ እንዳይነፍስ ያደረጉ አንኳር ክስተቶችና አንኳር ጉዳዮች ነበሩ። ነገር ግን ባሳለፍነው ሳምንት በኤፍኤ ካፑ ፖርት ቬልን ገጥመው 7-0 ባሸነፉበት ጨዋታ ላይ በተለይም ደግሞ ጎሎችን በስፋት ማስቆጠራቸው፣ ወደ ድል መመለሳቸው እንዲሁ ደግሞ ወሳኝ የሚባሉ ተጫዋቾቻቸውም ጥሩ ፐርፎርማንስ ማሳየታቸው በቼልሲ በኩል እንደ አንድ በጎ ነገር የተወሰደ ሆኗል ማለት ነው። እንግዲህ በቻምፒየንስ ሊጉ ጨዋታ ላይ በተለይም ደግሞ ቼልሲ በፒኤስጂ ተሸንፎ ከቻምፒየንስ ሊግ ውድድር ውጪ በነበረበት ወቅት ተቃውሞዎች ይሰሙ ነበረ፣ ቅሬታዎች ነበሩ። የቅዳሜው ጨዋታ ላይ ግን የቼልሲ ደጋፊዎችም ቡድናቸውን ሲያበረታቱ ነበረና እንደውም ደጋፊዎቹ በቃ እኛ የምንፈልገው ይህንን አይነት ቡድን ነው የሚል አይነት ስሜት ነበራቸው እና በዛ ጨዋታ ላይ ጥሩ ፐርፎርማንስ ካሳዩ ተጫዋቾች መካከል አንዱ የቼልሲው ታዳጊውና ወጣቱ ተጫዋች ኤስቴቫኦ ነበረ። ስለ ኤስቴቫኦ እንግዲህ ገና በባለፈው ክረምት ወደ ቼልሲ ቤት ከመምጣቱ በፊት አንድ ጊዜ ፕሮግራም ሰርቼ ነበረ። ከዛም በኋላ ኮል ፓልመር ባልነበረባቸው ጨዋታዎች ላይም እንደዚሁ ኮል ፓልመር በቡድኑ በኩል ግልጋሎት አይሰጥም ነበረና ኤስቴቫኦ የቡድኑ ወሳኝ ተጫዋች እንደሆነ አንዳንድ ነጥቦችን ስናነሳ ነበረ። ያው በእርግጥ ከዛ በኋላ በተለይም ደግሞ ኤስቴቫኦ በጉዳት ምክንያት በሌሎችም ጉዳዮች በቼልሲ ቤት ሲሰለፍ ስንመለከተው አልነበረምና አሁን በወሳኝ ሰዓት ወደ ቼልሲ ስብስብ ተመልሶላቸዋል ማለት ይቻላል። እንግዲህ ቼልሲ ፖርት ቬልን 7-0 ባሸነፈበት ጨዋታ ኤስቴቫኦ በቀላሉ ሃትሪክ መስራት ይችል ነበረ። በዛ ጨዋታ ላይ እንደተመለከትነው በመጀመሪያው አጋማሽ መጠናቀቂያ ላይ ጆርዳን ላውረንስ ኳሷን በራሱ መረብ ላይ ከማስቆጠሩ በፊት ኤስቴቫኦ ከኮል ፓልመር ጀርባ ለግብ ዝግጁ ሆኖ ሲጠብቅ ተመልክተነዋል። በሁለተኛው አጋማሽ ደግሞ 2 ጊዜ የግቡ ብረት የመለሰበት ኳስ ነበር። ከዚህ በተጨማሪ ደግሞ ለቡድን አጋሩ አንድሬ ሳንቶስ ድንቅ ኳስ አመቻችቶ አቀብሎት አንድሬ ሳንቶስ ጨዋታው 5-0 እንዲቀጥል አድርጓል ማለት ነው እና በተለይም ደግሞ ጨዋታው ሊጠናቀቅ 8 ደቂቃዎች ሲቀሩ ግብ አስቆጥሮ መጀመሪያ ላይ ደግሞ በኦፍሳይድ ምክንያት እንደዚሁ ያጎል ሳይጸድቅ የቀረበትን ሁኔታ ተመልክተናል እና ይህ ተጫዋች በተለይም ደግሞ በዛ ጨዋታ ላይ ያሳየው ፐርፎርማንስ ቼልሲ ከዚህ በኋላ በሚመጡት ጨዋታዎች ላይ በተለይም ደግሞ ከዚህ ተጫዋች ብዙ ጥቅም ሊያገኝ እንደሚችል በደንብ የተመለከትንበት ጨዋታ ነበረ ማለት ይቻላል እና እንግዲህ አሁን በቼልሲ ቤት በተለይም ደግሞ መሪ ተጫዋቾች ያስፈልጋሉ። በጣም ጥሩ ፐርፎርማንስ የሚያሳዩ በሜዳ ላይ በእግሮቻቸው መናገር የሚችሉ ተጫዋቾች ያስፈልጋሉና አሁን ቼልሲ ከተቻለ ኤፍኤ ካፕን ዋንጫውን አንስቶ ሲዝኑን ቢያጠናቅቅ በፕሪሚየር ሊጉ ደግሞ ቶፕ 4 ገብቶ የቻምፒየንስ ሊግ ቦታን እንዲያገኝ የቼልሲ ደጋፊዎችም የቼልሲ ባለቤቶችም የሚፈልጉት ትልቁ ጉዳይ ነው እና አሁን ስለዚህ የኤስቴቫኦ ወደ ቼልሲ መመለስ ወደ ስብስቡ መመለስ የበለጠ የቡድኑን በራስ መተማመንና የቡድኑን ብቃት አንድ ደረጃ ከፍ የሚያደርገው ነው ማለት ነው። እንደውም የቼልሲ አሰልጣኝ ሊያም ሮዚነር ለቢቢሲ አስተያየቱን ሲሰጥ ኤስቴቫኦ በጣም ናፍቆን ነበር ሲል ተናግሯል። በጅማት ጉዳት ምክንያት እንግዲህ ለ6 ሳምንታት ከሜዳ መራቁ ለእኛ ትልቅ ፈተና ነበር። እሱ ሜዳ ውስጥ ሲገባ በቃ ቀለል አድርጎ ነው የሚጫወተውና እግር ኳስን እየተዝናና ይጫወታል። በማንኛውም የሜዳ ክፍል ላይ ስጋት መፍጠር የሚችል ተጫዋች ነው። ለቀጣዮቹ ወሳኝ ጨዋታዎችም ትልቅ አቅም ይሆነናል የሚል ሀሳብ ሰጥቶ ነበር። እንግዲህ እንደምታውቁት በዚህ ዓመት
ቼልሲ አንድ ጎደለበት ተብሎ የሚጠቀሰው የኮል ፓልመር ጉዳይ ነው። እንደምታውቁት ፓልመር በዚህ ዓመት በፊትነስ በአካል ብቃት ጉዳይ በርካታ ጨዋታዎች አመልጠውታል ማለት ይቻላል። ለሳምንታት ለወራት በርካታ ጨዋታዎች አመልጠውታል። ወደ ሜዳ ሲመለስም ደግሞ የምናውቀውን አይነት ኮል ፓልመርን ያልተመለከትንባቸው ጨዋታዎችን መቁጠርና መናገር እንችላለን። አንዱ ጥሩ የነበረው ነገር ኮል ፓልመር ባልነበረበት ጊዜ የኮል ፓልመር አለመኖር ጉድለቱ እስከማይታወቀን ድረስ በሱ ቦታ ላይ ኤስቴቫኦ በጣም ጥሩ ፐርፎርማንስ አሳይቶ ነበረ። ጎሎችን ያስቆጥራል፣ አሲስት ያደርጋል። በወሳኝ ጨዋታዎች ላይ ሁሉ እነዛን ሲያደርግ ተመልክተናል። ለምሳሌ ሊቨርፑልን ባሸነፉበት ጨዋታ ላይ በመጨረሻው ሰከንድ ነው እንግዲህ ያንን ወሳኝ ጎል ሲያስቆጥር የተመለከተ ነውና ሌሎች ጨዋታዎችንም ማስታወስ እንችላለን። ነገር ግን እሱ ከተጎዳ በኋላ ኮል ፓልመርም በዛ በሚጠበቅበት ፐርፎርማንስ አይደለም የነበረው። ስለዚህ እዛ ቦታ ላይ ትልቅ ክፍተት ነበረና ቼልሲ በቻምፒየንስ ሊግ በፔዥ ተሸንፎ ከውድድር ውጪ ሲሆን በፕሪሚየር ሊግም ተከታታይ ጨዋታዎች ላይ ሲሸነፍ የኤስቴቫኦን መኖር የቼልሲ ስብስብ ይናፍቅ ነበር። ለዛ ነው አሰልጣኙ ኤስቴቫኦን አፍቆን ነበር የሚል ሀሳቡን የሰጠው። በእርግጥ በሊግ ዋን ሶስተኛው የሊግ እርከን ላይ በሚገኘውና ለመውረድ የሚታገለውን ቡድን ነው ቼልሲ ፖርት ቬልን ያሸነፈውና ያ ጨዋታ በእርግጥ ቼልሲ ትክክለኛ ተፎካካሪ ወይም ደግሞ ትክክለኛ ኮምፒቴት የሚያደርገው ቡድን አግኝቷል ለማለት በጣም ይቸግራል። በተለይም ደግሞ ከዚህ በኋላ ቼልሲ ከሚጠብቃቸው ተጋጣሚዎች አንጻር እንደነ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ እንደነ ሊቨርፑል ካሉ ቡድኖች ጋር ቼልሲ በፕሪሚየር ሊጉ ከባባድ የሆኑ ጨዋታዎቹን ስለሚያከናውን ሪል ቴስቶቹን የምናየው እንግዲህ ከዛ በነዛ ጨዋታዎች ላይ ነው ማለት ነው። ከዚህ በተጨማሪ ደግሞ የኤንዞ ፈርናንዴዝንም ጉዳይ በተመለከተ ከሰሞኑ እየተናፈሰ ላለው ወሬ ያንን ጨዋታ ቼልሲ ማሸነፉ ያንን የተነሳውን ንፋስ አዋራውን በተወሰነ መንገድ ጋብ እንዲል የሚያደርገው ጉዳይ ይሆናል። ነገር ግን አሁን ቼልሲ ባለው ሁኔታ ደግሞ እንደ ኤስቴቫኦ አይነት የሆኑ መፍትሄ የሚሰጡ ተጫዋቾች በቡድን ውስጥ እንዲኖሩ ያስፈልጋሉ እና ኤስቴቫኦ በዛ ጨዋታ ላይ በተለይም በፖርቶቬሎ ጨዋታ ላይ ያሳየው ፐርፎርማንስ ቼልሲዎች አሁንም ሲዝኑን በጥሩ መንገድ ልንጨርስ እንችላለን ብለው የሆነ አይነት ብልጭታ የሆነ አይነት ፍንጭና ተስፋ እንዲኖራቸው ያደረገ ጨዋታ ነው። እንግዲህ ቼልሲ በሚቀጥሉት ሳምንታት ላይ በ7 ሳምንታት 8 የፕሪሚየር ሊግ ጨዋታዎችን ያከናውናል። ከነዚህ ውስጥ 3ቱ የሚደረጉት በጣም ከትልልቅ ቡድኖች ጋር ነው። ከነ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ከነ ሊቨርፑል ጋር ጨዋታውን ያከናውናል እና ደግሞ በቼልሲ በኩል በተለይም እንደ ኤስቴቫኦ አይነት ተጫዋቾች ተጽዕኖ ፈጣሪነታቸውን እንዲያሳዩ ይጠበቅባቸዋል እና ኤስቴቫኦን አነሳን እንጂ ከኤስቴቫኦን በተጨማሪ ዮረል ሃቶ፣ አንድሬ ሳንቶስም በዚህ በቼልሲ ቤት የመጀመሪያ ሲዝናቸውን እያሳለፉ ነውና እነዚህም ተጫዋቾች አሁን የበለጠ ጥሩ ስራ እንዲሰሩ የሚጠበቅባቸው ሳምንታትን እንዲያሳልፉ ይፈለጋል። ዮረል ሃቶን ብንመለከት ከመጀመሪያዎቹ ወራት በኋላ አሁን የተረጋጋ አይነት የሜዳ ላይ ፐርፎርማንስን እያሳየ ይገኛል። አንድሬ ሳንቶስም በአሰልጣኝ ኢንዞ ማሬስካ እንዲሁ ደግሞ አሁን ደግሞ በተለይ በሊያም ሮዚነር ስር ጥሩ ተስፋ ሰጪ እንቅስቃሴን እያሳየ ይገኛል ማለት ነው። ስለዚህ ኤስቴቫኦ በቼልሲ ቤት ለመላመድ ያን ያህል ረጅም ጊዜ አልፈጀበትም። በጥቂት ወራት ውስጥ ነው ከቼልሲ ስብስብ ጋር የተላመደው እና ባለፈው ጨዋታ ላይ ቀድም እንዳልኩት የፖርትቬል ተጫዋቾች የክለቡ አቅም ምንም እንኳን ዝቅተኛም ቢሆን ኤስቴቫኦ በተለይም ከኳስ ውጭ ያደርጋቸው የነበሩ እንቅስቃሴዎች፣ ከኳስ ጋር የነበረው ምቾት፣ ጉልበቱ እና ደግሞ በፊዚካሊቲው ረገድ ስናየው በቼልሲ ስብስብ ውስጥ በጣም ቡድኑን እየተላመደ እንደመጣ የሚያሳይ ነገር ነውና አሁን በእንዲህ አይነት ሁኔታዎች ላይ ወደ ቼልሲ መመለሱ ለቼልሲዎች በጣም አስደሳች ዜና ነው ማለት ይቻላል። በተለይም ደግሞ በቼልሲ ቤት ያሉ የጉዳት ዜናዎች እና ደግሞ አንዳንድ ቅድም ያነሳዋቸው ነገሮች እንዲህ ላሉት ወጣት ተጫዋቾች ለነ አንድሬ ሳንቶስ ለነ ኤስቴቫኦ የበለጠ አውትሻይን እንዲያደርጉ እንዲደምቁ እድል የሚሰጣቸው ነው። አሁን ሬሲ ጄምስ እና ቻሎባ በማገገም ሂደት ላይ ይገኛሉ። በእርግጥ መቼ ይመለሳሉ የሚለውን ኤግዛክት እንደዚህ ነው ብሎ መናገር አይቻልም። ከዚህ በተጨማሪ ደግሞ ጄሚ ጊቴንስም በድጋሚ ጉዳት ያስተናገደ ይመስላል። ስለዚህ እነዚህ ተጫዋቾች ወጣት ተጫዋቾች በተለይም ፍርሃት አልባ ሆነው በተለይ በአሰልጣኝ ሊያም ሮዚነር ተደጋጋሚ ድል እንደሚሰጣቸው ግልጽ ነውና እነዛን ተደጋጋሚ ድሎች በደንብ ሜዳ ላይ ኤክስፕሎይት አድርገው እንዲጠቀሙ የሚጠበቅባቸው ጊዜዎች ነው። እንግዲህ ያንን ነገር ነው በደንብ ልንመለከት የምንችለውና እንደውም ሊያም ሮዚነር ከባለፈው ጨዋታም በኋላ ሲናገር አንዳንዶቹ በጣም በመናገር በመጮህ
በማደራጀት ኦርጋናይዝ በማድረግ ቡድናቸውን ይመራሉ። እንደነ ኮል ፓልመር አይነት ተጫዋች ደግሞ በድፍረትና ኳስ በማቀበል ቡድኑን ይመራል። ሌሎቹ ተጫዋቾች ደግሞ በሜዳ ላይ ባላቸው ፐርፎርማንስ ቡድናቸውን ይመራሉ ሚል ሀሳብ ሲያነሳ ነበር አሰልጣኙና እንደውም በዛ ጨዋታ ላይ ለምሳሌ ኤስቴቫኦ ኳስ ሲሞክረና የግቡ ብረት ሲመልስበት አሰልጣኙ ተነስቶ ተጫዋቹን ሲያበረታታው ስንመለከት ነበርና እንዲህ አይነቱ ነገር ደግሞ ለቼልሲ ከዚህ በኋላ የሚሰጠውም ጠቀሜታ ቀላል የሚባል አይሆንም። ስለዚህ እንደውም እኔ ምናልባት ኤስቴቫኦ ባይጎዳ ኖሮ በነዛ ሳምንታት ላይ ኤስቴቫኦ ባይጎዳ ኖሮ የበለጠ ለቼልሲ ጥሩ ግልጋሎት መስጠት ይችል እንደነበር ይሰማኛል። ነገር ግን ደግሞ ያው ጉዳት አንዱ የእግር ኳስ አካል ነው። ተጫዋቾች ይጎዳሉ። ከዛ በኋላ ለሆነ ሳምንታት ከሜዳ ርቀው ከእንደገና ደግሞ ተመልሰው ሊመጡ ይችላሉና አሁን ቼልሲ እንግዲህ የግማሽ ፍጻሜ ጨዋታውን ያከናውናል። ሲዝኑን በዋንጫ ለመጨረስ አንዱ ጥሩ የተሻለው እድል ያንን ጨዋታ በአሸናፊነት ወይም ደግሞ በድል ማጠናቀቅ ይጠበቅበታል ማለት ነው። ከዚህ በተጨማሪ ግን ደግሞ ዋናው ከኤፍኤ ካፑን በላይ ትልቅ ትኩረት የሚሰጠው የፕሪሚየር ሊጉ ጉዳይ ነው እና ቼልሲ በተለይ በሚቀጥለው ዓመት የቻምፒየንስ ሊግ ተሳታፊነትን የማያገኝ ከሆነ አሰልጣኙ ላይም ጫና መኖሩ አይቀርም። በርካታ ሌሎች ነገሮችንም ልንመለከት እንችላለን። ተጫዋቾቹ ላይም ጫና ሊኖር ይችላል። አሁን በቼልሲ በኩል ብዙ ያልተፈቱ ቋጠሮች አሉ። የነ ማርኮ ኩሬያ የነ ኤንዞ ፈርናንዴዝ ነገር ገና አልተረጋገጠም። የኮል ፓልመር ቆይታ ራሱ ብዙ ጥያቄዎችን የሚያስነሳ ነውና እንዲህ ባለው ጊዜ የቻምፒየንስ ሊግ ተሳትፎ ማግኘት የኤፍኤ ካፕ ዋንጫን አንስቶ ሲዝኑን መጨረስ ለቼልሲ በጣም ትልቁ በቃ እፎይታ የሚሰጥ ውጤታማ ሆነው ሲዝኑን ጨርሰዋል እንዲባሉ የሚያደርጋቸው ትልቅ ነገር ነው ማለት ይቻላል። ኤስቴቫኦ ታዲያ በጣም በጥሩና በወሳኝ ሰዓት ተመልሶላቸዋል። ስለዚህ ተጫዋች ምን ትላላችሁ? በቼልሲ ቤት በየሳምንቱ በቋሚነትስ መሰለፍ አለበት ወይ? ኮሜንት ላይ ሀሳቦቻችሁን አጋሩን። እንደውም አንድ ሲጠበቅ የነበረው ኮል ፓልመር ጋር እንዲጣመሩ በጣም የቼልሲ ደጋፊዎች ይጓጉ ነበርና ያንንም በቀጣዮቹ ሳምንታት ላይ ያገኛሉ ተብሎ ይጠበቃል።